እሺ ቋቁቻ አለብሽ? እሺ ጋሻው ይመስለኛል። ጋሻው ግን ምናልባት ጃንደረባ ለወንድ ነውና ጃንደረባ ነህ እ እሺ እኔ እኮ ጥያቄ እሺ ቆይ አንቺ ዝም በይ፣ በኋላ እኔ አይመለከትሽም። ወንድ ሆኖ የተቆረጠበት ማለት ነው። እሺ ወንድሙ የሌለው ከዛ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባል። ያረክሳል። ይሄ ሰው አንድ ሰው መጽሐፍ ቅዱስ ነው። በነገራችን ላይ መጽሐፍ ቅዱስ ነው። ጌም ላጫወታችሁ። ቆይ እሺ ጌም ተጫወቱ፣ ዝም ብላችሁ እንዳትቀመጡ ፍሪ እንድትሆኑ ማለት ነው። እና አስቢው እንግዲህ ርብቃ እንዴ አንድ ሰው አፍንጫ ደፍታታ በመሆኑ ነው የእግዚአብሔር ጉባኤ የማይገባው? ርብቃ ተስማሚያለሽ? እሺ ቆይ ደግሞ ሌላ ላሳይሽ። ይሄኛው ነው የምትይው፣ እኔ አይመለከተኝም ወይ አይነጨፍኝ። እሺ እስቲ ይሄንን በጌታ በኢየሱስ ስም እስቲ አንብቢው አንዴ። ዘዳግም 23 ዘዳግም 23 አንድ ነው አንብቢው። የጌታ ቃል ነው። ራሴ ቼክ ላድርገው ጋይስ። አዎ እንዴ አርጊው አንቺ ጋር ኖ ራስ አንብበው። እሺ ላንብብ። እሺ ቀቁ እሺ ለሉሊላ ምናምን የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ ይግባል። እግዚአብሔር ጭራሽ እንዳይገባ፣ እነዚህ ይሄ የተቀጠቀጠ ምናምን የሌለው ምናምን እንዳይገባ፣ ዲቃላ ወደ እግዚአብሔር ጉባኤ ይግባል። እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባል። ኢማጂን አድርገሽዋል? ጀለስ ምናምን የሌለው በቃ ምንም ተስፋ የለውም። ልብ አድርጊ፣ ይሄ ሰውዬ ባላ ሚስት አያገኝም። ምክንያቱም ምንም ጥቅም የለውም። ሚስት ቃስማ አስቢ፣ ሚስት ሳያገኝ እንደገና ደግሞ እግዚአብሔር ቤት አትግባ ሲባል ይሄ በጣም ከባድ ነገር እንዴ! ወንድም የለው ምን የለው እዚህ መጥቶ ሙዲ ሰንታቃለ። ቆይ አንዴ ታያቸው እነሱን። እሺ አሁን ደግሞ ፈታ እንበል። ቆይ አንዴ እሺ፣ አሁን መጨረሻ ላይ ነው የምጠይቅሽ። ይሄን ሁሉ አይተን እስቲ ሙገሳ ላንቺ ይኸውልሽ። ሰለሞን አሁን እንደዚህ ብሎ ነው፣ አንቺ የመኮንን ልጅ ሆይ እግሮችሽ ከእግሯ ነው የሚጀምረው። እሺ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕቆች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር የሚያብበዋል ለማይሆኑ። ኧረ ቆይ አንዴ እባክሽ፣ እንዴ አታቋርጭኝ። ጌታ ቃል ነው፣ ጸጋው ይበዛልሽ። በአበባ እንደታጠረ ነው። ሁለቱ ጠጡ ተተታችሽ ምናምን እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። አንገትሽ ከዛ እንዲያወሩና ምዕራፍ 5 ላይ ጉድ ልታይ ነው። እኔ ተኝቻለሁ አለች። አዎ ገብቶኛል። እኔ ስራዬን እየሰራሁ ነው ማለት ነው። ወይ እሺ እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እሱም ደጁን ይመታል አለች። እህቴ ወዳጄ እርግቤ መደምደሚያዬ በራሴ ጠል በኪንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። በሌሊት መጥቶ ቀሚሴን አወለቅኩ አለች። እሷ እንዴት ለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በምን ሰደደ? በቀዳዳ ሰደደ። አንጀቷ ደግሞ ታወከ፣ ስለሱ ታወከ። ምንድነው? ወዴት ነው ይሄ ነገር? ታረጋሻው እንደዛ ካላስክ ይከብዳል። እንዴት ነው ይሄ ነገር? እኔ አልገባኝም። ምንድነው ማለት? አሁን ሰለሞን ማለት ነው። ሰለሞን በዛ ዘመን ላይ ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለሱ ታወከ እያለ መንገድ ላይ ይሰብክበት ነበር። ይሄ መጽሐፍ እንደዚህ ያደርግ ነበር። ቀሚሴን አወለቅኩ፣ እንዴት ለብሰዋለሁ እያለ ይሰብክበት ነበር። በዚህ ርብቃ አቤት ያን ሰለሞን የእግዚአብሔር ቃል ነው ብሎ ይሄንን እኔ ተኝቻለሁ ልቤ ግን ነጥቷል እያለ ይሰብክበት ነበር። ኧረ ቆይ እባክሽ፣ እንደ የጌታ ቃል እያነበብን ቁርአን ለምን ትከላከያለሽ? የምን ሆና ነው? የጌታ ቃል እያነበብክ በጣም እና የጌታ ቃል አይደለም የማን ነው? እሺ ይሄኛው ቀሚሴን አወለቅኩ የሚለው የማን ነው? የራስ አውሮበት እንዳይሆን መጀመሪያ የራስን ብታነብ። ኧረ እኔ በደንብ አንብቤያለሁ። ይኸውልሽ አሁን ቀሚሴን አወለቅኩ የሚለው የማን ነው? የጌታ ቃል ነው። ጌታ ነው የነገረው። ስበክ ብሎት ይሄንን እኔ ኮንተንቴ እንደዚህ አይነት ነገር ስለሆነ እንደዚህ አይነት ነገር ማውራት አልፈልግም። ኧረ እባክሽ ግዴታሽ ነው፣ ታወሪያታለሽ።
ገልሞሻል እንዴ? እሺ ቆይ አሁን ጥያቄ የምጠይቅሽ ወደኋላ ልመለስና የቀድሙ ላይ አንድ ሰው አፍንጫ ደፍጣጣ በመሆኑ ምክንያት ቆሽ እዛ ላይ አይደለም እዛ ላይ ሳይሆን ዲቃላው ነው ጥፋተኛ ወይስ እናትና አባቱ ናቸው? ዲቃላ ማለት ታውቂያለሽ አይደል? ከዝሙት የተገኘ ማለት ነው። ሁለት ሴትና ወንዶች ያለ ጋብቻ ያደረጉት የግብረ ስጋ ግንኙነት የሚወለድ ልጅ ነው ዲቃላ የሚባል። ጥፋተኛው ዲቃላው ነው ወይስ አባትና እናቱ ናቸው? ማለት እሱ ነበር አልጋ ኑ ብሎ ያመቻችላቸው እና እዚህ ጋር አየው እዚህኛው ቤት ግቡ፣ በዚህ ጠጋ ብላችሁ ግቡና ከዛ እንደዛ እሱ ነው ያገናኛቸው ልጃቸው። እኔ አሁን ችግሩ እኮ እሱ ነው ርብቃ። ዲቃላ ምንም ጥፋት የለበትም። ያጠፋው እናትና አባቱ ናቸው። እግዚአብሔር ግን ዲቃላ እኔ ቤት እንዳይገባ አለ። እስከ መቼ? እስከ 10 ትውልድ ድረስ። ጭራሽ 10 ትውልድ እኔ ቤት እንዳይመጣ አለ። ምንድነው ያጠፋው ዲቃላ? 10 ትውልድ ውስጥ ምን አጠፋ ነው? ፍትህ ነው ወይ ነው ጥያቄ። ይሄ ፍትህ ነው? ፍትህ አይደለም። ለዛ እኮ ነው በተመሳሳይ ሁኔታ እሺ አምላክ ይጸጸታል ብለሽ ታምኛለሽ ርብቃ? አላምንም። እሺ በጣም ጥሩ። እስቲ እንዴት እንደተጸጸተ ላሳይሽ። እሺ አይቻለሁ። ኖ ቴንክ ዩ። ይሄን አታውቂውም፣ ጭራሽ አታውቂውም። ይሄን አይተሽውም አታውቂውም። ምን አለ? ሳሙኤልም እንዲህ አለ ሳሙኤልን ሳውልን አለው በሕዝቡ በእስራኤል ላይ ንጉስ እንድትሆን ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል አለው። ስሚ በደንብ ርብቃ። እሺ እስራኤል ከግብጽ በወጣ ጊዜ አማሌቅን በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እግዚአብሔር ሊበቀል ነው። በቀሉ አባቶች ባጠፉት ልጆችን ሊቀጣ ነው። እሺ አሁንም ሄዳ አማሌቅን ምታለው፣ ያላቸውንም ሁሉ ፈጽማ አጥፋ አለው። አትማራቸው፣ እንዳትረሽች አትማራቸው የምትለውን ቃል ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለው። ልብ አድርጊ። እግዚአብሔር ምን አለ? አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ህፃናትን እንዳለ በሬውን፣ በጉን፣ ግመሉን፣ አህያውን ግደላቸው እንዳትራራላቸው አለ። ከዛ በኋላ ሳኦል ነገር ግን ሳኦልና ህዝቡም ለአጋግ ለተመረጡትን በጎችና በሬዎች ለሰቡትም ጠቦቶችና ለመልካሞች ሁሉ ራሩላቸው። እግዚአብሔር እንዳትምራቸው ብሎ ነበር። ፈጽሞ ሊያጠፏቸው አልወደድም። የዛን ጊዜ እግዚአብሔር ምን አለ? እግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ አለ እግዚአብሔር። እንዴ ለምን ህፃናትን አልገደልክም ብሎ ነው የተጸጸተው እግዚአብሔር? በል እግዚአብሔር ይስጥልን ባይ ቢካዝ አንተ ኃጢአት ውስጥ ገብተህ እኔንም አትክተተኝ። ርብቃ ደግሞ አንቺ ደግሞ እንደ ሼም ነው እንደዚህ አይደረግም እንዴ? ያ ኦፍ ኮርስ ይደረጋል። በሃይማኖቴ እኮ ነው እንትን እያልክ ያለኸው። ምን አደረኩኝ እኔ? መጽሐፍ እኮ ነው ያነበብኩት። መጽሐፍ ነው ምን አደረኩ? ያደረኩት ነገር አለ? ተሳደብኩ? አይ ውጪ እያሉኝ ነው ፋሚሊ ባይ ፋሚሊዎቼ ውጪ እያሉኝ ነው። ለምን እኔ ሌላ ፋሚሊ ሰጥሻለሁ። 500-600 ሰው እያዳመጠ ነው ጋር ቆይ ጋርም እያዳመጠ ነው ሰው። ግን ገባኝ እኮ ምን ይሄን ያለ ትልቅ ነገር አደረግሽ እኮ እንዴ! ስለ አምላክ ማውራት ነውር ነው ርብቃ? ያሳፍራል። አስወጪ ለሪከርድ ነው እያሉ ነው ደግሞ። እኔ ሪከርድ አላደርግም። ግን ሪከርድ የሚያደርግ ሰው አይጠፋም። እኔ ይቅርታ አድርጉልኝና እኔ አላደርግም። እሺ መቼ ስልካቸውን ልቀማቸው ነው? እንደዛ ነው ልቀማቸው እንዳለ አይ አለሽ። አይ እንዳቀማቸው አለች። ኧረ ቀማቸው አለች። ኧረ ልቀማቸው እንደዛ ይላሉ። ኧረ ዶንት ቶክ ቱ አስ እኔ በሃይማኖቴ ማለት ነው እየተነሳችሁ ትመጣላችሁ እንጂ ከዚህ የመጣችሁ ሰዎች ማለት ነው። ቆይ ስሚ እኔ የምልሽ ርብቃ ቁም ነገር ኢየሱስ አምላክ አለው ብለሽ ግን ታምኛለሽ? ስለ እውነት አሁን ቁም ነገር ልጠይቅሽ። ተይው ይቅድሙ ኖ ዌይ አንተ ስለማታውቅ ምንም ማለት ነው ከማያውቅ ሰው ጋር ደግሞ እንዲህ ነው መባባል አልፈልግም። በደንብ ነው የማውቀው፣ በደንብ አውቃለሁ። የኢየሱስ ክርስቶስ አምላክ ይላል ያው እዚህ ጋር መጽሐፍ ላይ ሁለተኛ ቆሮንቶስ ምዕራፍ 1 ላይ አባትም ልጅም መንፈስም ስለነበር ነው እሱ ጋር። እስቲ የት አለ መረጃ አለ? መረጃ አለሽ?
እኔ የማውቀው መረጃ ያለኝ ባይብል ላይ አንደኛ ጢሞቴዎስ ምዕራፍ 2 ላይ እንዲህ ይላል፣ አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው። ኢየሱስ ሰው ሲሆን እግዚአብሔር አንድ እግዚአብሔር ብቻ ነው። ያው እሱ አንዱ እግዚአብሔር ማን እንደሆነ ታውቂያለሽ? አንደኛ ቆሮንቶስ ምዕራፍ 8 ላይ እንዲህ ይላል፣ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንንም አምላክ እንደሌለ እናውቃለን አለ። ከአንዱ በቀር እሱም ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ኢየሱስ ክርስቶስ አይልም። አንድ አምላክ አብ ወልድ መንፈስ ቅዱስ አይልም። አንድ አምላክ መንፈስ ቅዱስ አይልም። አንድ አምላክ አብ አለን። አብ አየሽ? ወይ በቃ ኢብራሂም ቴንክ ዩ ባይ why are you going? no ኮንተንቴ ምናምን ስለ ሃይማኖት አይደለም። ሃይማኖት መግባት አልፈልግም። ምንም ኮንተንት አያስፈልገውም። ሃይማኖት ያው መስቀል አድርገሻል እኮ ምንድነው? ለምን አይ እኔ ስለ ሃይማኖት ማውራት አልፈልግም ሲጀመር። እንዴ ታዲያ መስቀል አድርገሽል እንዴ? ስለሱ ነው። አይ እሺ አይ ቁም ነገር እንዴ። እሺ ፎሎ አድርጊኝና እናወራለን። እግዚአብሔር ይስጥልኝ ነው ኪራሪ። እሺ በቃ መልካም ጊዜ። ቀድም ያወጣው እሺ ክርስቲያን አለ መግባት የሚፈልግ የለም እኮ አሁን ዝም ብላችሁ ነው እናንተ እኔ ቀድም ያወጣው ልጅቷ እኮ ተጨነቀች። ኢብራሂም ሰላምሽ ዋት ቴሌግራም ደህና ነህ? ዋትስአፕ ትላለህ? ዋትስአፕ ሁሉ አማን። ዋቲሞ ትላለህ? እንዴት ነህ? ደህና ሰላም አለ እባክህ። ሰላም የለማ ተውስቲ እባክህ። እንዴ ዛሬ የሆነ ነገር ሰምቼ ግራ ገብቶኛል። ምን ሰማህ? ኧረ ጆሮ ይከብዳል። አሁን ይሄን ለመስማት አንተ ዝግጁ ነህ? ኧረ እኔ ዝግጁ ነኝ። እንዴ አፍንጫ ደፍታጣ እግዚአብሔር ጉባኤ አይገባም አሉ። ምን ይሻላል? ኧረ ወይ ሰምተህ ታውቃለህ? ላሳይህ? እስኪ ላሳይህ። እሺ ላሳይህ። ዘሌዋውያን ምዕራፍ እስኪ አታስቀኝ ማን ምን እሺ ነው? እሺ ምን ይላል መሰለ? እግዚአብሔርም ሙሴን እንዲህ ብሎ ተናገረው አለ፣ ለአሮን እንዲህ ብለህ ንገረው ከዘርህ እሺ ዚክራ ቆይ አንዴ እሺ ይሄን ልጨርስና እንትን እላለሁ። ለአሮን እንዲህ ብለህ ንገረው ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ነውረኛ ነው፣ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ጭራሽ ለምንድን ነው የማይቀርበው? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው ይገባል። ምን እሺ ነው ብላኪ እንዴ? እግዚአብሔር እንደዚህ ምናምን ስታፍ እየመረጠ ነው እንዴ? አረ እንዴ ይኸው እንግዲህ ለምሳሌ አሁን አንተ እንደዚህ ትንሽ ምናምን ከክ ምናምን ካለብህ ጭራሽ አገባም። አሁን አንተ አንካሳ ምናምን እያነከስክ ምናምን ዱላ ይዘህ ምናምን ከሄድክ ጭራሽ እንዴ። እዚህ ጋር ደግሞ ሌላ ታሪክ አለ። ጃንደረባ አለ ደግሞ ጃንደረባ። ይኸው ጃንደረባ ማለት ወንድ ሆኖ ወንድሙ የሌለው ማለት ነው እና የተቆረጠበት ብራዘር አስበዋል። ወንድ ሆነ ይሄ ከሌለ አንደኛ ወንድ አይደለም አታገባም ምናምን። ያለህ አማራጭ አምላክ ጋር ተጠግተህ መኖር ብቻ ነው። አስበው አምላክም አላቅህም ሲል ማለት ነው እንዳትመጣብኝ እኔ ቤት ሲል ሴትም ከድታ እሺ እንዴት ነው? እሺ አምላክም እንዴት አይከብድም? በጣም ይሄ አምላክ ቃል ነው ብለህ ታምናለህ? ወደ ክርክር ታስገባኝ ነው። እሺ ደግሞ ሌላ ላሳየህ።
ይሄኛው ደግሞ ባስ ያለው ጫን ያለው ነው። ይሄ እንግዲህ አይመለከተኝም። እስቲ አንብብልን ምን ይላል? ብላው የተቀጠቀጠ የተቆረጠ ወደ እግዚአብሔር ጉባኤ ይገባ። የተቆረጠ ወደ እግዚአብሔር ጉባኤ እንዳይገባለ ጭራሽ እኔ ጋር እንዳይመጣለ ጭራሽ አየህ። ከዛ ደግሞ ዲቃላ ወደ እግዚአብሔር ጉባኤ ይገባል። ለምንድን ነው ዲቃላ የማይገባው? ምን አጠፋ? ዲቃላው ነው ጥፋተኛ ወይስ እናት አባቱ ናቸው ጥፋተኛ? ማን ታዲያ? ለምንድን ነው እግዚአብሔር ዲቃላ እኔ ቤት እንዳይገባ የሚለው? ምን አጠፋ? ያውም እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይገባል። 10 ምን ይሻላል? ብቻ እንዴ በጣም ከባድ ነው። እሺ ደግሞ ሌላ ደግሞ እግዚአብሔር ይጸጸታል ብላኪ እንዴ ታዲያ? እሺ ያው ለምሳሌ እዚህ ጋር ደግሞ አንደኛ ሳሙኤል ላይ ምን ይላል? እግዚአብሔር ሳሙኤልም ሳኦልን አለው ምን አለው? በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እበቀላለሁ እግዚአብሔር ነው ያለው። እሺ ከ400 ዓመት በፊት የተደረገውን ነገር ከ400 ዓመት በኋላ መጥቶ ልጆች ላይ አባቶች ባጠፉት ጥፋት ልጆችን ሊበቀል ነው። ምን አለ? አሁንም ሄደ አማሌቅ ምታ አለው። ያላቸውን ሙሉ ፈጽማ አጥፋ፣ አትማራቸው። ምንም ምህረት የለም። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለ። ግደል፣ ምንም እንዳትመራቸው ግደል። ሕፃናቱን ቆራርጣቸው አለው። ከዛ እግዚአብሔር ምን አለ? እንግዲህ ያው እሱ ራራላቸው። የዛን ሰዓት እግዚአብሔር ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ምን አደረኩኝ አለ? ምን አደረኩ አለ? ተጸጸትኩ አለ። እግዚአብሔር ይጸጸታል? ኧረ እሺ። እግዚአብሔር ሕፃናቱን ያስገድላል? አያስገድልም። ታዲያ እሺ ማን ነው ይሄ እንደዚህ? በቃ ስለዚህ አምላክ ቃል አይደለም ማለት ነው። አየህ? እሺ ላሳይ ደግሞ ሌላ እኔ የምልህ አንድ ነገር ቆይ እስቲ ምን እሺ ኢየሱስ አምላክ አለው? ኢየሱስ አምላክ አለው? ኢየሱስ አምላክ እንጃ እንደዛ ነገር የኢየሱስ ክርስቶስ አምላክ ይላል። አየው? የኢየሱስ ክርስቶስ አምላክ ኢየሱስ አምላክ ነው ወይስ ራሱ አምላክ አለው? አምላክ አለው። ስለዚህ ኢየሱስ ፍጡር ነው ማለት ነው። አየህ? ፍጡር ይመለካል ወንድ ልጅ። ለምሳሌ ሉቃስ ወንጌል ምዕራፍ 1 ላይ እንዲህ ይላል። የተወለደው ማን እንደሆነ ላሳየህ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ምንድን ነው የወለደችው? አምላክ ነው ወንድ ልጅ። ብላኪ ይሰማል? አሉ ወንድ ልጅ ይመለካል? እሺ ወንድ ልጅ ይመለካል? ብላኪ ኧረ ታዲያ ለምን ታመልካለህ? ኢየሱስ እኮ ያው ስሙንም ኢየሱስ ትይዋለሽ አላት። ይሄ ወንድ ልጅ የማይመለክ ሆነ አስብ እንግዲህ። በቃ ይሄ አምላክ አይደለም ማለት ፍጡር ነው። አየው? ለዛ እኮ ነው ኢየሱስ እኔ አምላክ አይደለሁም ብሎ ተናግሯል። ማርቆስ ወንጌል ምዕራፍ 10 ላይ ያው ምን አለ መሰለህ? ኢየሱስ እርሱም በመንገድ ሲወጣ አንድ ሰው ወደሱ ሮጦ ተንበረከከና ቸር መምህር ሆይ አለው። ምን አለው? ቸር መምህር ሆይ አለው። ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለህ? ከዛ በኋላ ኢየሱስ ስለምን ቸር ትለኛለህ? በቃ እኔ ቸር አይደለሁም፣ ከአንዱ ከእግዚአብሔር በቀር ቸር ማንም የለም። በቃ ተወኝ፣ እኔ ቸር አይደለሁም፣ እኔ አምላክ አይደለሁም ማለት ምን ትላለህ ብላኪ? አንድ ነገር ልንገርህ። ቆይ ያው እዚህ ጋር የኔ ቤተሰቦች እንትን ማወቅ ይፈልጋሉና ለእነሱ ንገራቸው። ከስር የጻፈው ነውና
እማር ሙሉ ሰው አደርጋለሁ ያሉ ምን ልጻፍልህ? ትማራለህ? ነገራችሁ እዚህ ጋር እኔ ሳይሆን አሉ ከስር 36 ሰው አለ። እነሱ መማር ይፈልጋሉ። አንተ ሙስሊም ነህ እንዴ? እኔ ኦርቶዶክስ ነኝ። እሺ፣ ስለዚህ አንተ መማር አትፈልግም? ያው አሁን ለምሳሌ እዚህ ጋር ምን ይላል? እኔ አምላክ አይደለም። እኔ መስማት ከኔ ይልቅ እነሱ መማር የሚፈልጉ ሰዎች አሉ እዚህ ስላለው። እሺ፣ ለማንኛውም አንዴ ፎሎ አድርገኝና ብላኪ ፎሎ አድርገኝ አንዴ። እሺ፣ እሺ፣ አድርጌያለሁ። አዎ፣ እኔ ቤት ትመጣለህ? እሺ፣ ከቻልክ እኔ ቤት ናና ብዙ ትምህርቶችን አንድ ላይ እንማማራለን። በውስጥም አወራለሁ። እሺ፣ አመሰግናለሁ። መልካም ጊዜ። እሺ፣ ኦኬ። የት አለ ቅድም ማውራት የፈለገው ሰው? የት አለ? አንዳንድ ሰዎች ብቅ ብቅ እያሉ ነው። ብቅ ብቅ እያሉ ነው። ስለታችን ሊደርስ ነው በሉኛ። እሺ፣ ሻሃዳ መያዝ እፈልጋለሁ ያለ ሰው ነበረ አሉኝ። የት አለ? ሻሃዳ መያዝ የሚፈልግ ሰው የለም። ልቤን አወለቃችሁት። እሺ፣ ክርስቲያኖች መግባት የምትፈልጉ አላችሁ? ክርስቲያኖች የት ዓለም ነው ያላችሁት? ዮሐንስ። እሺ፣ ክርስቲያን ብቻ ነው የምቀበለው። አሁን ይቅርታ አድርጉልኝ። ክርስቲያኖች ኑ ግቡ። እሺ፣ ኦኬ። ልክ እንደዚህ ስትሆን እዛ ትወጣለህ ማለት ነው። ከአንዳንድ ገብቶ ለእንትን ሊያደርግ ማለት ነው። አያችሁ? ትባረራለህ። ሰከንድ አይፈጅብንም። እሺ፣ ነችንማ እኛ ጋር ጆን ሰላም ብለናል። ወአሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም ጊዜ ይመልከታች። እሺ፣ ክርስቲያኖች ክርስቲያን ነው የምፈልገው። አለዛ በቃ ከሆስቴን ልጀምር እኔ። ክርስቲያን አለ መግባት የሚፈልግ? ሱራፌል ነው የሚለው። ማን ሰራፈዲን ነው? ኧረ ተው ሱራፌል መስሎኛል እኔ። አይ እኔ በቃ እነሱ ላይ ነው ያለው። ወይኔ የሆነ ሰው መጥቶ ነበረ ዛሬና የተንቀዠቀዡ ነው እንግዲህ። ለመጨመቅ 1 ውይይት ለመቀበል 2 እሺ ዳጊ ገብተሃል? ዳጊ ሰላም። አዎ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን እግዚአብሔር ይመስገን ስትል እግዚአብሔር የተወለደውን ነው ያልተወለደውን ነው? ሁለቱም ነው፣ የተወለደውንም ያልተወለደውንም። እስከዛሬም አለ ወደፊት ያለው አንድ የተወለደና አንድ ያልተወለደ ሁለት እግዚአብሔሮች አሉ ማለት ነው አይደል? አዎ በጣም ጥሩ። ስለዚህ አንተ አንድ አምላክ ሳይሆን ሁለት አምላክ ነው የምታመልከው። ጨርሰናል ማለት ነው። እሺ አሁን ወደ ሌላው እሺ አንዱ አምላክ ተወልዷል ዳጊ? የተወለደውም የነበረውም አንድ አምላክ ነው። ያ አንዱ አምላክ በስጋ ተወልዷል? አንዱ አምላክ እሱ በስጋ ተወልዷል። አብ ተወልዷል? አብ አልተወለደም፣ ወልድ ተወልዷል። ስለዚህ አብ አንድ ያልተወለደ አምላክ አለ አይደል? አብ አምላክ አይደለም እንዴ? አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። አብ አምላክ ነው። እኔ ስለ አብ ነው የጠየቅኩህ፣ ተብራራልኝ። አብ አምላክ ነው። እሺ ስለዚህ አብ አምላክ ከሆነ አንድ ያልተወለደ አምላክ አለ፣ አንድ ደግሞ የተወለደ ወልድ አምላክ አለ አይደለ?
ስለዚህ ሁለት አማልክት አሉ ማለት ነው። አንድ የተወለደ ወይስ ሁለቱም ተወልደዋል? የተወለደ አንድ አለ፣ ያልተወለደ ደግሞ አንድ አለ። አዎ አንድ ደግሞ ያልተወለደ አለ አይደል? ልክ ነህ። ስለዚህ ሁለት አምላክ አለ ማለት ነው አይደለ? እሺ አለቀ እኮ በቃ። ሁለት አምላክ ነው የምታመልከው? አንድ አምላክ ነው የምታመልከው? አንድ አምላክ። አንዱ አምላክ ያልተወለደው ነው የተወለደው ነው? የተወለደውም ያልተወለደውም አንድ ነው እኮ። ያልተወለደውን ነው አንተ የምታመልከው ወይስ የተወለደውን ነው የምታመልከው? ወይስ ሁለቱም አንድ ናቸው? ስለዚህ ሁለት አምላክ ነው የምታመልከው ማለት ነው። ኦኬ አይ በጣም አሪፍ ነው። እሺ አንዱ አምላክ አለው? ራሱ አምላክ ነው። እንዴት አምላክ ይኖረዋል? የኢየሱስ ክርስቶስ አምላክ የተባለው ማን ነው? እሱ ራሱ ኢየሱስ ክርስቶስ። የኢየሱስ አምላክ ክርስቶስ ነው ዳጊ እሱ ራሱ ነው አምላክ። እሱ አምላክ የለውም። እሺ አምላክ አለው ሚል ካገኘን እንዴት ነው የሚሆነው? ያው ትክክለኛ አምላክ አይደለም ማለት ነው አይደለ? አዎ በጣም ጥሩ። ያው በቃ ኦቁል እንዳትረሳው እንግዲህ የት አለ? ሁለተኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የኢየሱስ ክርስቶስ አምላክ ይላል። የማን አምላክ? ዳጊ የኢየሱስ ክርስቶስ አምላክ። ማን ነው የኢየሱስ አምላክ? በዚህ ቦታ እኮ ኢየሱስን አባቱን አብን እሱን የላከውን አብን እየገለጸልን ያለው ወንድሜ እኮ አምላኬ ነው እያለ እኮ ነው። ብራዘር ምን ሆነ ነው? አምላክ አለው እኮ ያው መጽሐፉ ተናገረ። አንተን ልመነ መጽሐፉን ልመን። አንተ የትኛውን አምላክ ነው የምታምነው? የኢየሱስን አምላክ። ኢየሱስንስ? ኢየሱስማ ለምን ይመለካል? ፍጡር እኮ ነው፣ ሰው ነው። እዚህ መጽሐፉ ላይም ሰው ነው ተብሎ ነው። ነብይ ነው፣ መልእክተኛ ነው፣ ሰው ነው፣ ከሴት የተወለደ ነው። አምላክ ይወለዳል? ከኔ በቀር ሌላ አምላክ አታመልኩ ያለውንስ ምን አረካው? እኮ እሱ አብ ነው ያለው። ታዲያ ኢየሱስ እንደዛ ያለበት ጥቅስ ትሰጠኛለህ? እንዴ ያለ ሞልቷል። እሺ አንድ ጥቅስ ተኝሽ። አንድ ጥቅስ አለ ያለ ሞልቷል። እሺ አንድ ጥቅስ ተኝሽ። አንድ ጥቅስ ኦኬ የለህም ማለት ነው ዳጊ። ስለዚህ ኢየሱስ አምላክ አይደለም ማለት ነው። አለቀ። አይ ቆይ እየፈለኩልህ ነው፣ ቶሎ ስላላገኘሁልህ ነው። አይ ተዘጋጅቤ ስላልገባሁ እኮ ነው። ችግር የለውም። እሺ ሚውት አድርግና ከዛ በኋላ እንቀጥላለን። አማኑኤል ማን ነው? ቆይ ከዛ በፊት ኪዱ ነው የሚለው ኪዱ። ምን እናደርጋለን መሰለህ? አሁን አብ ወልድ መንፈስ ቅዱስ አለ። ይሰማል? አይሰማም? ምን እናደርጋለን መሰለ? ኢየሱስ አምላክ አለው ወይስ የለውም? ኢየሱስ እና እንትን ምንድነው መንፈስ ቅዱስን ካንስል እናርግና በቃ አምላክን ብቻ ነው የምናመልከው። ስለዚህ አንድ አምላክ አብ አለ ማለት ነው። ከዛ ውጭ አምላክ የለም። ኢየሱስ ፍጡር ነው አሉ። ኢየሱስ ፍጡር ነው። ሄደ። እሺ አማኑኤል اللهم صل وسلم። እሺ ሰላም ነህ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ጥያቄ መጠየቅ ይቻላል? ኦኬ ጥያቄያችን ቀረ። እኔ የጠየኩት ጥያቄ ቀረ። እሺ ጠይቅ። ችግር መጠየቅ ይቻላል? ተረጋጋ። ቆይ ግን ቤትክን ከፍተህ አይደለም፣ ቤትክን ከፍተህ ጥያቄ የምትጠይቀው ለማስተማር ነው ወይስ ለመማር ነው? እንዴት ነው የከፈትከው? በቅድሚያ እኔ
ለማስተማር ነው ለመማር ነው የከፈትኩት። አስተምረኝ ስላሴ ነው ለመማር ከሆነ ሜቢ ትክክል ነህ። ጥያቄ መጠየቅ ለማስተማር ከሆነ ግን እኔ ለመማር ሰዎች እየጠበቁ ነው። ለመማር ነው። እንደዛ ከሆነ እና ፕሮጀክት ገብተህ መማር ትችላለህ። 500ም ያለው ሊማር ነው እዚህ ጋር ቁጭ ያለው እኔንም ጨምሮ። ስለዚህ ስላሴን አስተምረን እስቲ። እንደዛ ከሆነ እፎይ ቤት ብትገቡ በደንብ ያስተምራችኋል። ግን እኔ እስኪ አንተ ጥያቄ ልጠይቅህ። እዚህ ጋር ስትወርቅ ቆይ ማን ያልከው? አላውቀውም። ማን ያልከው? አሳምረህ ታውቀዋለህ። ኦኬ እሺ፣ ወደ ጥያቄ ልሂድ። ስለዚህ ማስተማር አልችልም። ማስተማር ወደ ጥያቄ ልሂድ። የእናንተ ትምህርት እንትን ነው የሚማር አይደለም። አይ በዚህ ርዕሰ ጉዳይ ላይ ስትጠይቀው በቆየው ጉዳይ ላይ እስኪ አንተን ሐሳብ ደግሞ ልስመውና እስኪ እዛ በኋላ ደግሞ የሚሆነው እናያለን። አሁን ወደ ጥያቄ ልሂድ። ጠይቅ። እሺ፣ ችግር የለውም ጠይቅ። እኛ አንፈራም። እሺ፣ ጥያቄ እንጠይቃለን፣ እንጠይቃለን። ቀጥል። እኔ ቤት ግን ቆይ አንድ ያልነገርኩህ። እሺ፣ ኢየሱስ ክርስቶስ ላንተ ምን ይሆን? አንድ ቆይ እኔ ቤት ስትጠይቅ ማናችሁም ስትመጡ ማለት ነው ክርስቲያኖች፣ እኔ ቤት ኢንቴንሽናችሁን አይቼ መልስ የምሰጠው በጣም የሚገርም መንገድ ነው የምሰጣችሁ። ኢንቴንሽናችሁ ለስድብ ከሆነ ማለት ነው። እሺ ቀጥል። ለስድብ አይደለም። እሺ እስኪ ኢየሱስ ክርስቶስ በእስልምና ምን አይነት ቦታ አለው? ምንስ ነው የሚለው ነገር እስኪ ንገረኝ። ሰው ነው? ነብይ ነው? አለቀ። እሺ ነብይ ነኝ ያለበት ነው ሰይኝ የኢየሱስ ቃል እኮ አይደለም ቁርአን። ማን ነው ቁርአን? ቁርአን ነብይ ነው ብለኸኛለኝ። ነብይ ነኝ ያለበት ነው ሰይኝ የኢየሱስ ቃል። እሺ ላሳየህ። ካሳየውስ ነብይ ነኝ ያለበትን ቃል አሳየኝ። ነብይ ነኝ ብሎ የተናገረበትን ካሳየውስ ኢየሱስ ክርስቶስ እኔ ነብይ ነኝ ብሎ ያሳየህ ከሚልበትን ፓርት ካሳየኝ ይኸው እዚሁ ላይ ሻሃዳ ሊዝላ ነው። አረላሽ ኢየሱስ ክርስቶስ እኔ ነብይ ነኝ። በቃ ዝም በል አንተ። በቃ አፈን ያዝ። አሁን አፈን ያዝ። እሺ በቃ አፈን ያዝ። ወይኔ አንተ ትልቅ ጥያቄ ጠይቆ ሞቷል ያ ጀማ። ኦኬ ያሳየኝ። ኧረ ዝም በል በቃ ዝም በል አንተ። ዝም በል እሺ ዝም በል። ኦኬ ቀጥል። እሺ አንድ ጊዜ ቆይ አንዴ ላሳየህ። ቆይ እሺ ቆይ አንዴ ተረጋጋ። ቆይ ስለ ኢየሱስ ክርስቶስ ጥግ ድረስ ነው ማስኬደህ። ቆይ ተረጋጋ አንዴ ተረጋጋ። ቆይ ጥግ ድረስ ነው ማስኬደህ። እሺ ምዕራፍ 19 ቁጥር ከስንት እንጀምራለን መሰለህ? እሺ ቁጥር እሺ ምን አለ መሰለህ? ያው ምን አሉ እዚህ ጋር ቁጥር 27 ላይ በእርሱም የተሸከመችው ሆና ወደ ዘመዶቿ አመጣች። መርየም ሆይ አለ። መርየም ማነች? አማኑኤል ማነች? መርየም የማን እናት ናት? ስለ ኢየሱስ ክርስቶስ የጠየቁ የማን እናት ናት? ቀጥል። የማን እናት? ኢየሱስ ክርስቶስ ነብይ ነኝ ያለበት የማን እናት ናት? የማን እናት? አንተ ንገረኝ እንጂ የማን እናት ነው? የኢየሱስ እናት ናት። አዎ የኢየሱስ እናት ናት። እሺ ከባድን ነገር ሰራሽ አሏት። እሺ ከዛ በኋላ የአሮን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ከዛ ተረጋጋ። ቆይ አንዴ ተረጋጋ። ኢየሱስ ክርስቶስ ነብይ ነኝ ያለበትን ፓርት አሳየኝ። ተረጋጋ። ቆይ ይሄ ሰውዬ ጤነኛ እየመረገ ያለው እሺ ውረድ አንተ። ከዛ ላንብብላችሁ ያ ጀማ። ከዛ ወደ እርሱም ጠቀሰች አለ። ከዛ በአንቀልባም ያለው ሕፃን እንዴት እንናገራለን አሉ። ከዛ በኋላ ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። ከዛ በኋላ ቤትም ስፍራ ብሆን ብሩክ አድርጎኛል እያለ ቀጠለና መጨረሻ ላይ ምን አለ? ዛሊከ ዒሳ ብን መርየም፣ ይህ የመርየም ልጅ ዒሳ ነው አለ። የመርየም ልጅ ዒሳ። አያችሁ፣ ከአንተ ጋር የምንታረክበት ምንም መንገድ የለም። መጀመሪያ ተምረና ታሽድና መጽሐፍን ማጣሽ። አሁን ኢየሱስ አምላክ አይደለም። እሺ አሁን ኢየሱስ አምላክ ነው ብሎ የሚገባ ሰው አለ አላችሁ? እሺ ዳጊ አለ አለው እንዴ ያዳመጥኩ አይደል? እሺ አመጣህ መረጃ? ወይኔ ጉዴ። እሺ
መረጃ መጣ። መረጃ በጽሁፍ አላመጣውም፣ በቃል አምጥቼልሃለሁ። እሺ በቃል ምንድነው ያመጣው? የሥላሴን ሶስትነት የሚገልጽለውን አምጥቼልሃለሁ ጥቅስ። ንገረኝ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ይህ ሥላሴን ያሳያል ወይስ ሁለት ነገር ነው የሚያሳየው? ተንትነው እስኪ አንተ ታውቀዋለህና ተንትነው እስኪ። ስትረዳው እንዴት ነው የተረዳው አንተ? ይሄን በመጀመሪያ ቃል ነበረ አለ። የእግዚአብሔር ቃል ነበረ መጀመሪያ። እግዚአብሔር ቃል የሚባለው በእግዚአብሔር ዘንድ ነበረ፣ ማለትም እግዚአብሔር ዘንድ መናገር የሚባለው ባህሪ አለ ማለት ነው። ቃልም እግዚአብሔር ነበር ማለት ደግሞ እግዚአብሔር ተናጋሪ ነው ማለት ነው። ከዛ ቀጠለና ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። ሁሉ በእርሱ ሆነ፣ በእግዚአብሔር ቃል። ስለዚህ ከሆነውም አንድስ እንኳን ያለ እርሱ አልሆነም አለ። ሆነ የተባለ ነገር ሁሉ በእግዚአብሔር ቃል መሆኑን ይናገራል። ስለዚህ ሆነ የተባለ ነገር ሁሉ በእግዚአብሔር ቃል ከሆነ ስጋ ፍጡር ነው አይደል? ዳጊ አይደል? እሺ ፍጡሩን ይህንን ስጋ ደግሞ ልክ እንደፈጠረው ሲናገር ሁሉ በእርሱ ሆነ አለ። በቃ ሆነ የተባለ ነገር ሁሉ በቃል ከሆነ ከሆነውም አንድስ እንኳን ያለ እርሱ አልሆነም ካለ ቃልም ስጋ ሆነ ሲል ስጋን ቃል አስገኘ ማለት ነው። ምክንያቱም ከሆኑ ነገሮች መካከል አንደኛው ስጋ ነው። ማን ያስኮነው ከተባለ እግዚአብሔር ነው በቃሉ ያስኮነው ማለት ነው። አለቀ። ያን ያለው ነገር got the point። አይ ጥሩ ገለጻ ነው። ታዲያ የሥላሴን ሶስትነት አይገልጽም? አረ ወዴት ነው የሚገልጸው ዳጊዬ? ወዴት? አብ ወልድ መንፈስ ቅዱስ የሚባል ነገር እዚህ ጋር ይታያል? አይታል? እሺ እንግዲህ በእኛ አስተምሮ የለም እኮ ነው አስተምሮ። አብ አለ፣ እሺ ወልድ አለ፣ መንፈስ ቅዱስ አለ። አብ እሺ መጀመሪያ የነበረ ነው። እሺ ሌሎቹ መጀመሪያ ያልነበረ ወልድ መጽሐፍ ቅዱስ የሚገልጸው ነው የምነግርህ እኮ። መጽሐፍ ቅዱስ የሚገልጸው አብ አንድ አምላክ እንደሆነ ነው። ከዛ ውጭ አይገልጽም። አሁን ሥላሴን ታስተምረናለህ። እሺ ቆይ ሙሴ ሊያግዝ ነው መሰለኝ፣ አፖስቶሊክ ነውና ሙሴ ሰላም ነው። እስቲ ቆይ ሥላሴን ታስተምረናል። ሥላሴ ላይ ድምፅ የለም። ድምፅ አረ ድምፅ የለም። አዎ ታፍኗል ወይ የሆነ እንትን ነገር አድርጋል እ